አልታደልሽ እንዴት አደርሽ አሉ። የእውነት ዛሬ ጽናት ስታለቅስ አብሮ ያለቀሳለ ከኔ ጋር እንደኔ ማለት ነው። የምሬን ነው የምላችሁ። አሁን እኔ ድራማ መሆኑን እያወቅሁ ማልቀሴስ ማለት ብዙ ነገር አሰብኩኝ። የእውነት አሁን በሷ ቦታ በሆንስ እንደዚህ ያያችኋ በጣም ያስተምራል ይሄ ድራማ ማለት ነው። እውነት ለመናገር ሰው ላይ ደባል መቀመጥ ምን ያክል የበታችነት ስሜት እንደሚሰማ አየሁት ማለት ነውና በጣም ነው እንጃ። እኔ አባትየውም በጣም ተሳቀቁና እንደገና ደግሞ የኪራ አባት ሲናገሩ ምንም ለከት የላቸውም እውነት ለመናገር ማለት ነው። ኧረ እኔ አባትሽና አንቺን ያዝንል መያዛችን ሳያንስ ደግሞ ወንድማሞቹን ታጣላ ያለሽ እንዳላለ ያ ማለት እላችን ላይ ደባል ተቀመጡ መሰላቸት ማለት ነው። ሲቀጥል አባትየው ራሱ ያው ከሰውየው አኳሆን ከሁሉ ነገሩ ተረድቶ ተጨንቀዋል ማለት ነው። የገጠር ሰው እንደዚህ አይነት ጭንቀት አይወዱም እና ለእንግድነት እንኳን አንድ ቀን ሰው ቤት ለማደር በተለይ ከተማ ይሄ በጣም ነው የሚጨነቁት የገጠር ሰዎች እና ያው ለመሄድ ወሰኑ ማለት ነው። እና በቃ ልጅቷም ተጨነቀች። የልጃቸው መጨነቅ በጣም አስጨነቃቸው። ነው ያፈር ልብላለሽ ልጄ፣ እኔ ልንከራተትልሽ ልጄ ሲሉ የምር አለቅሻለሁ ማለት ነው ለመናገር በጣም ነው የሚያስተምረው የድራማ ማለት ነው። አያቸው አይደለ ደባል ሆኖ ሰው ላይ መቀመጥ። በነገራችን ላይ እሳቸው ያው እንግድነት መታው እንጂ የነሱን እንትን ብለው አይደለም የሚመጡት። ግን አንዳንዴ ከምንናገረው ነገር ይሄ ነገር ሰዎችን ይጎዳል፣ ይሄ ንግግር ሰዎችን ያስቀይማል ከመናገራችን በፊት ብናስብ። እኔ ቅስም ሰብረው ከዛ ይቅርታ የሚጠይቁ ሰዎችን ብዙ አልደግፋቸውም ማለት ነውና እውነት ለመናገር ዛሬ ያልቅሻለሁ እንዴ የምሬን ነው ብላችሁ አሳዘነችኝ ማለት ነውና የጽናት አባትም እንግዲህ ሄዱ። ጽናትና ኪራም ፍቅራቸው እዚህ ጋር ላይ ያበቃ ነው ማለት ነው። ይሄ ሰውዬ ሲመጣ ሲጀመር አልተመቸኝም ነበር። የኪሩቤል አባት ሲመጡ አልተመቸኝም እውነት ለመናገር ማለት ነገር እንደመጣ ገብቶኛል። እና እንግዲህ ጽናት ክብሮም ስለ ኪራ እና ስለ ጽናት ባላቸው ግንኙነት ነገረው ለአባትየው። እንግዲህ ኪሩቤል ለሌላ ሰው ሊድረው ነው ማለት ነው። እና የኪራ እናት ደግሞ ካንሰር ታማሚ ናት። ኪሩቤል ይሄንን ነገር ምንም የሚያውቀው ጉዳይ የለም። ስለዚህ የልጇን ዓለም አይታ መሞት ትፈልጋለች ማለት ነው። እንግዲህ የምትወደውን የምታፈቅረውን ገና እንግዲህ ፍቅራቸው ገና አፍላ ነው። ያው አሳልፋ ልትሰጥ ነው ጽናት ሳትወድ በግዷ እንግዲህ ቁጣ ብሏታል ካሁኑ ማለት ነው። ኪራም ላይ ተቀየረች፣ መሩዬም ላይ ተቀየረችባትና ከባድ ነው። የምትወዱትን ሰው አሳልፋችሁ መስጠት ሳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ጽናትዬ ስታለቅስ አብሮ አለቀሳለ። ኧረ የኔስ እንደው የእውነት ማለት ድራማ መሆኑን አውቃለሁ፣ ነገር ግን ያስተምራል። ሰዎች ላይ ደባል መቀመጥ፣ የሰዎች ንግግር ምን ያክል እንደሚጎዳ በጣም ነው። እኔ በሷ ቦታ ሆኜ ራሴን ሳልኩት ማለት ነው እውነት ለመናገርና እኔ መጥፎ ንግግር አልወድም። በዱላ ቢመቱኝ ነው የሚሻለኝ። ዱላ እኮ ታማችሁ ትድኑታላችሁ እውነት ለመናገር ማለት ነው። ግን መጥፎ ንግግር መቼም ከአይምሯችሁ ውስጥ አይወጣምና ኪሩቤልም ብዙ ጊዜ ሲሰድባት ነበረ። ያ በሽተኛ አባትሻ ምናምን እያለ ያ ሁሉ እንግዲህ አልተረሳም። እንደገና ደግሞ አባቱም እንደዚህ አይነት ንግግር ሲናገር ብዙ በጣም ሊሰማት ይችላልና ያመቃ አልበቃ ብሏቸው እንግዲህ ኪሩቤልና ጽናት አንድ ላይ ቁጭ ብለው አልጋ ላይ አባትየው ከፍቶ ግብት አሉባቸው። እንደ መጀመሪያ አታንኳኩም እንዴ በር እንደው ክፍት ግብት ነው እንዴ? ሁለቱም ተደናቀጡ። ጽናቴ ሮጣ ወጣች ማለት ነው። ከዛም ደወለላት ለእናት ብሎት ግልምጥምጥ አድርጎት ወጣ ማለት ነው ኪሩቤልን አባትየው። እንግዲህ ኪራም እንደነገጠ ከዛም እንግዲህ ሳሎን ሄዶ ክብሮምን እያወራው እኔ እኮ መሄዴን ራሱ እኮ እንደው ኪሩቤል እንኳን አልነገረኝም ምናምን ሲለው ከኪራ ጋራ ተጣልተናል፣ ለዛ ነው ምናምን። ተጣላችሁ? ለምን? በጽናት ምክንያት። አሁን ጽናትን እዚህ ውስጥ ባታስገባት አንተን የወንድ ወረኛ ምን አይነቱ ነው እናታችሁ? የክብሮም ተብየው ደግሞ አሁን ጽናትን እዚህ ውስጥ የራሷ ይበቃታል ማለት ነው። ከዛ እንግዲህ ያው ቆይ ዝጋው መልሼ ልደውልልህ አለው። ከዛን እንደው ተቆጥቶ ኪሩቤልን ጠራው። ጽናት መጣች። አቤት ጋሽ ስትለው ማን ጠራሽ አንቺ? ኪሩቤልን ነው የፈለኩት። እዚህ ኪሩቤልን ጥሪ ያላት ማለት ነውና እንግዲህ ኪራን ጠራችሁ። ከክብሮም ጋር አብረው እንደተጣላችሁት
ለአንድ ሰራተኛ ብላችሁ ነው እናንተ የምትጣሉት ምናምን ሲል እዚህ ጋር ጽናትን አታስገባት፣ ጽናት ምንም የምታውቀው ጉዳይ የለም አለው ማለት ነው። ጭራሽ መልስ ትመልስልኛለህ? ወንድማማቾች ናቸው እኮ እሷ ምን አገባት ስራዋን አትሰራም እንዴ ብሎ ኪራ ላይ ጮሆበት። እንግዲህ እሷ ጽናት ኪችን ቆማ እያለቀሰች እያለ ሄደና ጭራሽ በንግግሩ አሳምሟት መጣ። አንቺና አባትሽን ቆይ በነፃ ነው እንዴ? በጉልበታ እኮ ነው እየኖረች ያለችው አይደል እንዴ? ገንዘብ ብትከፍሉ ደግሞ ምን የኢትዮጵያ ገንዘብ። ከዛም እንግዲህ አባትሽና አንቺን የያዝነው ሳያንስ ደግሞ ወንድማሞቹን ታለያያለሽ እንዴ? ምን ኧረ እኔ ምንም አላደረኩም አለች። እንግዲህ ግልብጥብጥ አድርጓት ሄደ። ጽናት አለቀሰች ማለት ነው። ስታለቅስ አለቀስኩኝ፣ የምሬ ነው የምላችሁና አሳዘነችኝ የእውነት። እኔም ወደ ባሻ ነኝ፣ በጣም ነው ይከፋኝና እንግዲህ ያው ከዛም ተመለሰና ደግሞ ጠራት ጽናትን። ሳሎን ልጠርግ ስትገባ ሳሎን ቁጭ ብሏል ሰውየው። እኔ ቁጭ በያላት ቁጭ አለች። የሆነ ነገር ልነግርሽ እፈልጋለሁ ግን የአንቺ ጥንካሬ ያስፈልጋል ሲላት ምንድነው አባባ? ተርበተበተች ማለት ነው። አይ ጥንካሬሽን መጀመሪያ አሳውቂ እና ቃል ግቢልኝ፣ ቃል የእምነት ዕዳ ነው አሏት። ኧረ ችግር የለውም ምናምን ስትል እንግዲህ የኪሩቤል እናት የካንሰር ታማሚ ናት ስል ድንግጣለች ማለት ነው። አዎ እና የልጇን ዓለም ማየት ትፈልጋለች። ልጇ አግብቶ ልጅ እንዲወልድላት ዓለሙ ማየት ትፈልጋለች አላት። እና ስለዚህ አንቺ እንድትረጂው እፈልጋለሁ አላት። ማለት እንዴት ነው ምረዳው? እኔ ምን ስትለው የሆነች ልጅ አለች ሰሞኑን እዚህ ቤት ትመጣለች እና እሷን እንዲያፈቅር ትገፋፊያለሽ እንዴ? ኪሩቤል ካላፈቀራትስ ደግሞ የምታፈቅረው ሴት ህይወት ውስጥ ካለች ስትለው ያፈቅራታል፣ ልጅቷ በጣም የምትፈቀር ልጅ ናት ምናምን አለ ማለት ነው። እንግዲህ ጽናት ግን እኮ ጋሼ ምናምን ብላ ብትነግረው ሊረዳት አልቻለም። አያቸው አይደለ ወዳቸው ሲያብጥ በገንዘባቸው የሚያምኑ ሰዎች አሉና እውነት ለመናገር ክብር እንዳለ ሆኖ በጣም ተናድጃለሁ። አናዶኛል የኪራ አባት ዛሬ ማለት ነው። ምን ነው ገንዘብ ከፈለግሽም በገንዘብ ሰጥሻለሁ፣ ገንዘብ ሰጥሻለሁ። ግን እነሱ ሁለቱ አንድ ላይ እንዲሆኑ እንዲጋቡ ልጃቸው እኔ በገንዘብ ሰውን የምትሉት ነገር እሳ። ከዛ እንግዲህ ጽናት ሳትወድ በግዷ እሺ ምንም አይደል ብቻ ያቅማማች ሄደች እና አስቢበት አላት። ጽናት እንግዲህ አለቀሰች እና እንግዲህ ያው ለኪሩቤል ግን ምንም ነገር እንዳትነግሪው አላት። እና ኪሩቤል ልጅቷ ትመጣለች ሰሞኑን ኪራ ቤት እንግዲህ አላቅም ኪሩቤል ምን አይነት ፊሊንግ እንደሚያሳያት ባላውቅም እሱ አሁን እያፈቀረ ያለው ጽናትን ነው። ደግሞ ጽናት እንግዲህ ሳትወድ በግዱ አሁን እየገፋችው ነው ያለችው። ሳትወድ ነው ማለት የተገዳ ነው። አሁን ማንም ሊያውቅላትም አልቻለች። ለመራዊት እንኳን ችግሯን አልተናገረችም ማለት ነውና አይ ከባድ ነው ወላሂ በጣም ከባድ ነው። ግን እጭ ሲያስጠላ እንደው አሁን እንግዲህ አሳልፋ ልትሰጠው ነው። ያው ኪሩቤል ደግሞ የአባቱ እንደዚህ መቀየርና መቆጣት ማለት በጣም አስጨንቆታል። እንዴ ምን ሆኖ ነው አባ የተቀየረው? እኔ እኮ እንደዚህ ሆኖብኛ አቅም ምናምን እያለ ተጨንቋል። ከዛም ቤት ሲመጣ እንግዲህ በጣም እንትን አለው ማለት ነው። ተቆጣው፣ አመነጫጨቀው። ኪሩቤል በጣም ግራ ተጋብቷል። ከዛም እንግዲህ ጽናት የት ነች ብሎ ጽናትን ፍለጋ ሲሄድ ኮመዲኖ ስር ተደበቀችው ማለት ነው። ከዛን በቃ ወጣች። ከዛም የኔ ሚስት ምናምን ብሎ ጠጋት። ስለ እንደዚህ አይነት ላናወራ ተነጋግረን ሄለ እንደ ያለችው ምን ማለት ነው ሲላት በቃ ቁጣ አላት። ልክ እንደ በፊቱ እንደዛ ሆነችበት፣ ተቀየረችበት ማለት ነው። አሳዘነኝ ኪሩቤል አሁን በማያውቀው ነገር ማለት ነው። እና ስለኔ የነገረሽ ሰው አለ ወይ? ስለኔ መጥፎ ሰው ነገረሽ ምናምን አላት። ስላንተ መጥፎ እኮ ከሰው መናገር መስማት የለብኝም ምናምን አለች ማለት ነውና ከዛም ኪሩቤል እንግዲህ በጣም ነው የደነገጠው። ምን ሆነሽ ነው? ከዛም ፊትሽን ታጠቢ ቀለል እንደይለሽ ቢላትም ያው እሷ ግን አውቃ ነው ማለት አባትየው የነገራት ነገር ስላለ አሁን ሳትወድ በግዷ ኪራን እየወደደችው እንግዲህ ከላዋ ላይ እያራቀችው ነው ማለት ነው። ግን አላቅም ምን አይነት ስሜት እንደሚሰማው ከባድ ነው። ልጅቷ እንግዲህ በቀጣይ ቪዲዮ ትመጣለች ማለት ነውና ጽናት እንግዲህ ኪራን አሳልፋ ልትሰጠው ነው አትሰጥም የሚለውን እሱስ ምን አይነት ውሳኔ ይወስናል የሚለው አላቅም። ጽናት እንግዲህ እሺ በቃ ብሎ ሲሄድ እኔ አፈር ልብላለህ እኔን እኔ ጌታ ምን ያላለችው ነገር አለ ማለት ምን ላድርግ? እሺ እኔ እኮ ለእናትህ ብዬ ነው ለእናትህ ደስታ ብዬ ነው ምናምን አለች ማለት ነውና
ከባድ ነው ማለት እናትየውም እንድትሞት ማንም አይፈልግም ማለት ነው። እና አሁን ለሷ ውሳኔው በጣም ከባድ ነው ማለት ከኪራና ከእናቱ መረጪ የሚባል ነገር ነው አሁን እዚህ ጋር የተሰጣት አማራጭ ማለት ነው ለሷና አሁን አላውቅም። አንቺና ኪሩቤል ያላችሁን ቅርበት አውቃለሁ አላለም እና ካወቅክ ምን ጽናትን ቢያገባ ምንድነው ችግሩ?